ሰላም ለእናንተ ይሁን የተወደዳችሁ የጌታ ቤተሰቦች እንዴት ከረማችሁ? አምላካችን እግዚአብሔር የተባረከ ይሁን። ዛሬ እንደገና ምህረቱንና ቸርነቱን ያበዛልን እንደገና ደግሞ በፊቱም የመሆንን እድል የሰጠን እግዚአብሔር የተባረከ ይሁን። በዚህ ምህረት በተሰጠን በዚህ ማለዳ ደግሞ ተስማምተን የአምላካችንን የእግዚአብሔርን ፊት እንፈልጋለን። ከመጸለያችን በፊት የእግዚአብሔርን ቃል አነባለሁ። እንደዚህ እንደ እግዚአብሔር ቃል ደግሞ በእግዚአብሔር ፊት እንጸልያለን። እግዚአብሔር አምላክ እንደ ቃሉ ፈጣን የሆነ ምላሽን ስለሚሰጠን በዚህ ማለዳ እንደ ፍቃዱ የሆነው ልመና እግዚአብሔር ስለሚሰማ ሰምቶም ስለሚመልስልን ክብር ለአምላካችን ለእግዚአብሔር ይሁን። መጽሐፈ አስቴር ምዕራፍ 1 ላይ አለፍ እያልኩኝ አነባለሁኝ። ዛሬ በእውነት እግዚአብሔር ዳግመኛ እድል አይሰጣቸው ወገኖቼ። እንደዚህ በሚል በአምላካችን በእግዚአብሔር ፊት እንጸልያለን። ዳግመኛ እግዚአብሔር እድል አይሰጣቸው። ምንድነው ዛሬ ዳግመኛ እግዚአብሔር እድል እንዳይሰጣቸው የምትፈልጉት ነገር? በቤታችሁ፣ በኑሯችሁ፣ በልጆቻችሁ መካከል፣ በትውልዳችሁ፣ በምድራችን፣ በቤተ ክርስቲያን ዙሪያ ላይ እግዚአብሔር ዳግመኛ እድል እንዳይሰጣቸው በብርቱ የምትፈልጉትን በብርቱም ደግሞ የአምላካችንን የእግዚአብሔርን ፊት የምንፈልግበት በዚህ ማለዳ እንደዚህ ዳግመኛ እድል እንዳይሰጣቸው በእውነት ክፉዎች እድል እንዳይሰጣቸው በክፉ የተነሱብንና በክፉ እየመከሩ ያሉ እግዚአብሔር እድል እንዳይሰጣቸው በብርቱ አጥብቀን እንጸልያለን። ከመጸለያችን በፊት ግን እስቲ እንደዚህ ዳግመኛ እግዚአብሔር እድል ያልሰጣቸው ዳግመኛ በዚህ መጽሐፍ ላይ እግዚአብሔር እድል ያልሰጠ አንዲትን ንግስት እናያለን። ዳግመኛ እንዴት እድል እንዳጣች ማለት ነው። ዛሬም ደግሞ እንደዚህ ነው በእግዚአብሔር ፊት የምንለውኛ እንደዚህ ዳግመኛ እድል ማግኘት የሌለባቸው ጉዳዮች ብዙ አሉ ወገኖቼ። በቤታችን ብትመለከቱ፣ በጤንነታችን ዙሪያ ብትሉ፣ በአገልግሎታችን ዙሪያ ላይ ብትሉ፣ በምድራችን ጉዳይ ላይ ብትሉ፣ በዙሪያችን በከበበን ጉዳይ ላይ ብትሉ ዳግመኛ እድል ማግኘት የሌለባቸው ጉዳይ ዛሬ ውስጣችን ተቆጥቶ እግዚአብሔር ፊት እነዚህ የሆኑ ጉዳዮቻችን ዳግመኛ እግዚአብሔር ሆይ እድል አያገኙ። ክፉ የሆኑ አጋንንት ብቻ አይደለም፣ ክፉ የሆኑ ሰዎች አሉ። ክፉ የሆኑ በአጋንንት መንፈስ አይምሯቸው ድራይቭ እየተደረገ በብዙ ክፋት ምድራችን ላይ እየሰሩ እያደረጉ ያሉ ብዙዎችን እያስጨነቁ ያሉ አሉ። እግዚአብሔር ግን ዛሬ ከሰማይ ዳግመኛ እድል እንዳያገኙ ዛሬ ዳግመኛ የሆነ ስፍራን እንዳያገኙ እግዚአብሔር አምላክ ጣልቃ እንዲገባ አዋጅ በአዋጅ እንዲገለበጥ በእውነት የአምላካችንን የእግዚአብሔርን ፊት እንፈልጋለን። የእግዚአብሔር ቃል እንደዚህ ይላል። በአርጤክስስ ዘመን እንዲሆነ ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ። በዚያ ዘመን ንጉስ አርጤክስስ በሱሳ ግንብ በነበረ በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰው በሶስተኛ ዓመት ለባለሟሎቹ ለአገልጋዮቹ ሁሉ ግብዣ አደረገ። የፋርስ የሜዶን ታላላቅ ሁሉ የየአገሩ አዛውንት ሹማምንት በፊቱ ነበሩ። የከበረ የመንግስቱን ሀብት የታላቁም የግርማዊነቱን ክብር 180 ቀን ያህል አሳያቸው ይላል። ይሄ በአርጤክስስ ዘመን ላይ የሆነ አንድ ንጉስ አለ የእግዚአብሔር ቃል የሚናገረው። ይሄ ንጉስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገር እንዲነግስ እግዚአብሔር ስልጣን የሰጠው ነው። ገና ሲጀምር የሚለው እንዲህ ነው። እንዲሆነ ይላል። በማዘመን ይሄ ንጉስ በነገሰበት ዘመን ላይ እንደዚህ ሆነ። ምን ሆነ ወገኖቼ? ይሄ ንጉስ በነገሰ በሶስተኛው ዓመት ላይ ያደረገው አንድ ነገር አለ። ታላቅ ግብዣ አደረገ። እንዲህ ሆነ ብሎ ሲጀምርልን የሆነው አንድ ነገር በሶስተኛው ዓመት ላይ ታላቅ ግብዣን አደረገ። ይሄንን ታላቅ ግብዣ ያደረገበትን ምክንያት ደግሞ ሲናገር የንግስናውን ግርማዊነት፣ የቤተ መንግስቱን፣ የክብሩን፣ የዝናውን ለማሳየት በዙሪያ ላይ ያሉ ታላላቅ የተባሉ ሹማምንትን፣ ነገስታትን በዛ እንዲሰበሰቡ አደረገ። ካደረገ በኋላ ታላቅ ግብዣ አደረገ። በነገሰበት ሰዓት ላይ ምን ሆነ? ታላቅ
ግብዣን አዘጋጅቶ እነዚህ በዙሪያው ላይ ያሉትን ነገስታቶች አምጥቶ የእግዚአብሔር ቃል ሲናገር 180 ቀን ያህል እንዲታይ ነው ያደረገው። እንዲታይ ያደረገ በውስጡ ላይ እንግዲህ ያለው ያግርማዊነት ያዝና ያ በዙሪያው ላይ ያለው የተሰጠውን ሞገስ እያስጎበኘ ይሄንን ያደረገ ካቆየ በኋላ ደግሞ በዛ የሱም ዙፋን ያለበት በሱሳ ግንብ ባለው ላይ ነበርና በሱሳ አካባቢ ላይ ስለነበረ በሱሳም ያሉትን ከታላላቅ እስከ ታናናሽ ድረስ ታላቅ ግብዣ እንዲሆንላቸው አደረገ። እንደ ንጉሱም ደግሞ ቸርነት ብዙ የወይን ጠጅ የተትረፈረፈ በዛ ግብዣ ላይ የታደመና የመጣ እንደፈለገው እንደቻለው እንዳቅሙ እንዲበላ እንዲጠጣ ትእዛዝንም አዞ ነበር። አስተናጋጆቹ ባለሟሎቹ ምንም ቁጠባ እንዳይደረግ እንደ ንጉሱ ልግስና ይሄንን ታላቅ የሆነ ፌሽታና ደስታ በህዝቡ መካከልም ላይ እንዲሆን ያደረገ ንጉስ ነው። በነገሰበት ሰዓት ላይ ይሄንን ታላቅ ግብዣ ይሄንን ታላቅ ጉብኝት ከፍቶ እያደረገ እያስጎበኘ ካቆየ በኋላ ላይ ግን የእግዚአብሔር ቃል ሲናገር ወረድ ብሎ ባለበት በሰባተኛው ቀን ንጉስ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግስቲቱን አስጢንን መልከ-መልካም ነበረችና ውበቷ እንዲታይ ይላል። ይሄንን ሁሉ ግብዣ በዙሪያው ላይ ነገስታት አሉ፣ ታላላቅ አሉ። ቀላል የሆነ አይደለም የተደገሰው ድግስ የተደረገው ግብዣ ከታላላቅ እስከ ታናናሽ ከነገስታት ጀምሮ ከከፍተኛ እስከ ዝቅተኛ ሁሉ ነው በዛ የተሰበሰበው። በዚህ ጊዜ ላይ በጣም ደስ ባለው በሰዓት ላይ አለች ንግስት ሚስቱ። እቺ ደግሞ መልከ-መልካም የሆነች አስጢን የተባለች ሚስቱ ምን ማድረግ ፈለገ? እንድትታይለት ፈለገ። በዚህ ሁሉ ውስጥ ደግሞ ምናልባት ይሄ ንጉስ መልከ-መልካም ስለሆነች ወታ ይሄንን ግርማዊነቷን በላይዋ ላይ ዘውድ ተጭኖ ተክለ ልብስ የንግስናዋን ለብሳ መጣ እንድትታይለት ልክ ዙፋኑ ጋር በተቀመጠበት ሰዓት ላይ ከፍቶ እንዳሳያቸው ግርማዊነቱን እንዳሳየ ቤተ መንግስቱን እንዳሳየ እንዳስጎበኘ ልክ እንደዚህም እችን ሚስቱን ለማሳየት ፈለገ ከደስታው የተነሳ። ግን ይሄንን አድርጎ መልእክተኞች በዙሪያው ላይ አሉ፣ ባለሟሎች አሉ። ለሷም ደግሞ ደንገጡር የሆኑ አበጃጅተው ንጉሱ በሚፈልግበት ሰዓት ላይ ወደ ንጉሱ የሚያመጡ አሉ። ስለዚህ ለነሱ ምን አላቸው? ሂዱና አልብሱና አምጡ ልኝ ብሎ ላከ። በዚህ ጊዜ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ነገር ግን ንግስቲቱ አስጢን በጃንደረቦቹ እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም እጅግ ተቆጣ፣ በቁጣውም ተናደደ ይላል። አስጢንን ግልጽ መጽሐፍ ቅዱስ አይነግረንም። እምቢ ያለችበትን ምክንያት አልታዘዝ ያለችበትን ምክንያት አይነግረንም። ግን የሆነው ምንድነው? መልእክተኞች በሄዱበት ሰዓት ላይ ንጉሱ በጣም ፈልጎ ይሄንን ቦታ እንድትታይለት በፈለገበት ሰዓት ላይ እምቢ ብላ በተናገረችበት ሰዓት ላይ ሄደው መልእክተኞቹ ሲናገሩ ቃሉ እንደሚነግረን ንጉሱ ተቆጣ፣ ተናደደ ብሎ ይላል። ግን ተናዶና ተቆጥቶ ብቻ ሳይሆን የቀረው ያደረገው ነገር በዙሪያው ላይ ያሉ ንጉስ ዙሪያ ላይ የከበቡ አሉ፣ ታላላቅ የሚባሉ አማካሪዎች አሉ። እነዚህን አማካሪዎች ሰበሰበና የተናገረው አንድ ነገር ነው። ምን ላድርግ? ምንድነው ለመሆኑ ይሄ ህግና ደንብ በዚህ ሴት ላይ የሚደነግገው ነገር ምንድነው ብሎ በእነዚህ አማካሪዎች ዘንድ የአስጢንን ጉዳይ አመጣና አስቀመጠ። ወገኖቼ ይሄንን ባስቀመጠበት ሰዓት ላይ 7 የሚሆኑ አማካሪዎች ናቸው። ስማቸውን በዝርዝር መጽሐፍ ቅዱስ ላይ እናገኛለን። ተማከሩና አንድ ነገር ብለው ወደ ንጉሱ መጡና ለንጉሱ የነገሩት ነገር አለ። ከተናገሩት አንድ ነገር በጣም የሚገርመው ሙሙካን የሚባለው አንድ ነገር አለ። ንግስቲቱ አስጢን አዛውንቱንና ሁሉን በንጉስ በአርጤክስስ አገር ያሉትን አሕዛብ ሁሉ በድላለች እንጂ ንጉሱን ብቻ አይደለም። የተናገረው የመጀመሪያው ነገር ምንድነው? አዎ ንጉስ አንተን ብቻ አይደለም እቺ ሴት ያደረገችውና የሰራችው በዙሪያ ላይ የመጡ የተሰበሰቡ ይሄንን ግርማዊነት ይሄንን ታላቅነት በግብዣ ውስጥ እጅግ ደስ ተሰኝተው እየጎበኙ እያሉ ያዩ የሜድና የፋርስ ነገስታት በዙሪያ ላይ ያሉ ሁሉ ነው የናቀችው። አንተን ብቻ አይደለም የናቀችው። ይሄ ንቀት ደግሞ የሚያደርገው ነገር አለ። በዚህ ብቻ አያበቃም። የሚያደርገው አንድ ነገር ነው። ዙሪያ ላይ ባሉ ላይ ሁሉ ይሄ ነገር ይመጣል። እቺ ሴት አለ ንቀት ብቻ ሳይሆን ጥሩ ምሳሌ አይደለችም።
በንግስና ውስጥ ብትሆን ያንተ ሚስት ብትሆን መልካም የሆነ ሴት ብትሆን ምሳሌዋ ግን ጥሩ አይደለም። ምክንያቱም በዙሪያ ያሉ ሴቶች ሁሉ እችን ሴት ሲመለከቱ አቅልላለች፣ አንተን ንቃለች። ስለዚህ ለባሎቻቸው እነሱም የሚያሳዩት ነገር ንቀት ነው። ስለዚህ ምንድናት? ምሳሌ መሆን የምትችል ሴት አይደለችም። ስለዚህ ንጉሥ ሆይ እያሉ በዚች በአስጢን የሆነውን ነገር እየዘረዘሩ ለንጉሥ መናገር ጀመሩ። የመጀመሪያው ይሄ በአንተ ብቻ አይደለም፣ በዙሪያው ላይ ባለ ሁሉ ላይ ነው የተናቀው። ዙሪያው ላይ ያለውን ሁሉ ነው ያቀለለችው። አንተ አክብደ የሰበሰብከውን ንጉሥ ጥሪ ያደረከውን ይሄንን ታላላቅ ነገር ያደረከውን በጠቅላላ ነው እቺ ሴት ያዋረደችው። ንቀቷ ጥግ ድረስ የደረሰ ነው። ስለዚህ ይሄንን ንቀት ደግሞ መታገስ የለብህም፣ መታገስ በፍጹም የለብህም። ምክንያቱም ሊያመጣ ያለ ነገር አለ። ከዚህ ንቀት ጀርባ ሊሆን ያለ በንግስና በዙፋን ባንተ እግዚአብሔር በሰጠ እድልና ጊዜ ላይ የሚያመጣ ነገር ስላለ እንዳትታገሰው። ይሄንን ነገር የሰጡት ምክር የሚገርም ምክር ነው። የመጀመሪያ አንተን ብቻ አሉ። ሁለተኛ ምሳሌ የሚሆን አይደለም አሉ። በሶስተኛ ደረጃ ደግሞ አንድ ነገር አሉ። ይሄ ወሬ በደረሰበት ሰዓት ላይ ብዙ ልክ ነው፣ ሚስቶች ላይታዘዙ ይችላሉ፣ አይታዘዙም። እሷ ምሳሌ ስላይደለች በቃ እሷ እንደዚህ ካደረገች እኛም እናደርጋለን ይላሉ። ሌላው ደግሞ ወሬው በብዛት ይስፋፋና ይሄ ጉዳይ ጸብን ሊያመጣ ይችላል፣ ክርክርን ሊያመጣ ይችላል። እሷ ያደረገችው ጉዳይ እንደዚህ በዋዛ የሚተው ጉዳይ አይደለም። ስለዚህ አንድ ነገር ሊሆን ይገባል። ጸብ ከመምጣቱ በፊት አከራካሪ የሆነ ነገር ከመሆኑ በፊት አንድ ነገር ንጉሥ ሆይ ልታደርግ ይገባሃል። ይሄንን ነገር ካሉ በኋላ ወረድ ሲሉ ግን አንድ ነገር ይናገራሉ። ይሄንን ለንጉሱ አጠንክረው ከነገሩ በኋላ ንጉሱ እንዲወስድ መልካም ፍቃድ ቢሆን ብለው አንድ ነገር ምን ይሉታል? ከእንግዲህ ወዲህ እንዳትገባ ወገኖቼ፣ ዳግመኛ እድል እንዳታገኝ፣ ወደዚህ በፊት በንግስና ወደ ነሮችበት ወደ ቤተ መንግስት ውስጥ ክብርና ዝና ወዳለበት ቀድማ ሴቶችን ልክ ንጉሱ ግብዣ ሲያደርግ እሷም ግብዣ እንዳደረገች ግብዣ ወደምታደርግበት በምትፈልግበት ሰዓት ላይ የምትፈልገውን ወደምታደርግበት ይሄ ክብር ወዳለበት እንዳትገባ ምን ይሁን? አዋጅ ይውጣ፣ ዳግመኛ እድል እንዳታገኝ። ወገኖቼ የተዘረዘረው እድል እንዳታገኝ ብለው ይህንን ምክር ለንጉሱ ያመጡበት አዋጅም ይታወጅ ብለው የተናገሩበት ነገር ንቀት ብለዋል። ምሳሌ መሆን አትችልም፣ ለጸብ ለክርክር ትሆናለች። ብዙ ሴቶች ደግሞ እንዲንቁ ባሎቻቸውን ታደርጋለች። ስለዚህ ምን ይሁን? እንዳትገባ። ዛሬ እኔ እንደዚህ ብዬላችኋል፣ የሰማይ አምላክ እግዚአብሔር በእውነት ይሰማናል፣ ይለመነናል። ዛሬ አዎ ለትምህርታችን ተጽፏል። የአስጢንን ነገር እንደዚህ በዝርዝር እንዳትገባ ብለው አዋጅ ያሳወጁበትና የተናገሩበት በንጉሱ ዙሪያ ላይ ያሉ አማካሪዎች የሚጠቅሱት ነገር አለ። ዛሬ በእውነት እንደዚህ ብዬላል፣ ምንድነው ዳግመኛ እንዳይገባ ዳግመኛ እድል እንዳያገኝ የምትፈልጉት ቅዱሳን በምድሬ ላይ ያላችሁ በዚህ በማለዳ ስንቅ ፕሮግራም በየማለዳው ይሄንን ጸሎት የምትከታተሉ አብራችሁንም እየጸለያችሁ ያላችሁ በየቤቶቻችሁ እያማጣችሁ ያላችሁ የምትማልዱ ጉበኛ ሆናችሁ የቆማችሁ ምንድነው ዛሬ በአምላካችን በእግዚአብሔር ፊት ልትከለክሉ ዳግመኛ እንዳይገባ ዳግመኛ ይሄንን እድል እንዳያገኝ ብላችሁ የምትሉት ነገር ምን አለ? ምናልባት ወገኖቼ ምድራችን በብዙ ጭንቅ ውስጥ አለች፣ በብዙ ፍርሃት ውስጥ አለች። ወገኖቼ ምናልባት በእንደዚህ አይነት እግዚአብሔር በብዙ ልክቺ አስጢን በዛ ቤተ መንግስት ውስጥ ሆና የንጉስ ሚስት ሆና ብዙ አይነት ኦፖርቹኒቲዎች ነበሯት። ይሄንን ግን አልተጠቀመችም። ስላልተጠቀመች ይሄ ነገር ብለው እንዳወጡ እንደዚህ ትውልድን የሚጨርስ እንደዚህ ምድሬን ወደማይገባ ነገር ሽፍት እንድታደርግ ሊያደርግ ያለ በብዙ ክፋት ውስጥ የተሞላ ዛሬ ግን በእውነት እንደዚህ እንላለን። ውጊያችን ከስጋና ከደም ጋር አይደለም ወገኖቼ። በእውነት እንላለን እግዚአብሔር ሆይ ዳግመኛ ድል እንዳያገኝ በቃንኛ አንፈልግም። ጦርና የጦር ወሬ አንፈልግም። ረሃብ አንፈልግም።
በእውነት ብዙ ጭንቀቱ ብዙ ፍርሃተኛ አንፈልግም ዛሬ እግዚአብሔር ሆይ ዳግመኛ እድል እንዳይገኝ ልክ አስጢን ዳግመኛ እድል እንዳታገኝ እንደተከለከለ የሰማይ አምላክ እግዚአብሔር ሆይ ዳግመኛ እድል እንዳይገኝ እንድትከለክልልን እንፈልጋለን እንድንል አዋጅ ወጣ ነው የሚለው አዋጅ ወጣ ምን የሚል አዋጅ ወጣ በቃ ዳግመኛ እንዳትገባ የሚል እግዚአብሔር በእውነት ይችላል የምናመልከው አምላክ በእውነት ይችላል ለብዙ ክፎች እድል እንዳይሰጥ ዳግመኛ ክፋት እንዳያደርጉ ግራና ቀኝ የማያውቁ ብዙ ህፃናቶች አሉ ብዙ ትውልዶች አሉ አንክድም ትውልድ አልቆብናል ትውልድ በብዙ ሞቶብናል ዳግመኛ ግን ይሄ እንዳይሆን ዳግመኛ ደግሞ ይሄ እንዳይመለስ ልክ እንዳሉት እንደነሱ እንደዚህ በእግዚአብሔር መንፈስ በእግዚአብሔር ፊትኛ እንደዚህ እንላለን እንደገና ድል እንዳያገኙ እንላለን እንደገና አመፀኞች ድል እንዳያገኙ ክፋት የተሞሉ እድል እንዳያገኙ ተንኮል ውስጥ ያሉ እድል እንዳያገኙ ለትውልድ በእውነት የማይራሩ እድል እንዳያገኙ በእግዚአብሔር ላይ የሚነሱ እድል እንዳያገኙ በእውነት በቤተክርስቲያን ዙሪያ ላይ እንደዚህ በአመጽ የተነሱ እንደዚህ ክብር የሚፈልጉ እድል እንዳያገኙ የሰማይ አምላክ እግዚአብሔር ከማደሪያው ላይ እንዲነሳ በእውነት ልክ ንጉሱ ትእዛዝ እንዳወጣ እግዚአብሔር ትእዛዝን ያወጣል በቃ የሚል ትእዛዝ እንደገና እንዳይገቡ የሚል ትእዛዝ እንደገና አመጽ እንዳይሆን ብሎ እግዚአብሔር ትእዛዝ ያወጣ ዛሬ ምንድነው ቤትሽ ላይ እንደዚህ ያስጨነቀ ምንድነው ቤትህ ላይ በፍርሃት ዳግመኛ እንዳይሆን እያላችሁ ያላችሁት በእውነት እንደ እግዚአብሔር ቃል እላለሁ እግዚአብሔር ዳግመኛ እድል አይሰጣቸው እግዚአብሔር ዳግመኛ ባስጨነቁት ላይ ምድሬን በከበቡት ላይ ምድሬን ያስጨነቁ ባሉት ላይ ትውልድ ላይ ፍርሃትን በጫኑት ላይ ቤቶቻችን ላይ ሆነው ቀን ከሌሊት እየነዘነዙ ባሉት ላይ እግዚአብሔር እድል አይሰጣቸው እግዚአብሔር እንደገና እድል አይሰጣቸው ለክፎች እድል አይሰጥም ለአመፀኞች እድል አይሰጥም ለጨካኞች እድል አይሰጥም እግዚአብሔር በጌታ በኢየሱስ ስም እድል አይሰጥም ልክ እንደዚህ አዋጅ ወጣ ምን የሚል አዋጅ እንዳትገባ የሚል አዋጅ ንጉሱም ምሻለ ተስማማ ያ ብቻ አይደለም ያሉት አንድ ነገር ነው አዎ ይሄንን እንዳትገባ ከተደረገ በኋላ ደግሞ ከሷ ለተሻለው ይሰጥ ይሄ ክብር ይሄ ዝና ይሰጥ ከሷ ለተሻለው ይሰጥ እሷ ያለ መግባት ብቻ አይደለም እሷን ይሄንን አዋጅ ከታወጀ በኋላ ደግሞ ሌላ አዋጅ የሚገባ አዋጅ ይምጣ ሌላ የሚገባ ይሄንን ከሷ ተሽሎ የሚገኝ ደግሞ እንዲገባ ብለው ይሄንን አዋጅ ነው እንዲታወጅ ያደረጉት ወገኖቼ ዛሬም እኛ እንደዚህ እንጸልያለን እግዚአብሔር በእውነት አዋጅን በአዋጅ ይገለብጣል እድልን ከከለከለ በኋላ እግዚአብሔር እንደገና ዳግመኛ እድልን እንዳይገቡ ካደረገ በኋላ ሌላ ደግሞ አለው ልክ እንደ አስቴር ወገኖቼ ስለ አስቴር ታውቃላችሁ ይሄንን ዝርዝር በየቤቶቻችሁ አንብቡ አስቴር ያደረገችው ነገር ግን ዛሬ በብርቱ እንድንጸልይ የምፈልገው አንድ ነገር ነው ዳግመኛ እድል እንዳያገኙ ክፉ ዳግመኛ እድል እንዳያገኝ ክፉ የሆኑ ሰዎች ዳግመኛ እድል እንዳያገኙ ልክ እንዲህ የሚሉ ማለት ነው ማን ሊነካን ይችላል ይሄንን ያህል ጊዜ ኖረናል እግዚአብሔር ዝም ሲል የተስማማ እስኪመስላቸው ድረስ እግዚአብሔር ከነሱ ጋር እንዳለ እስኪመስላቸው ድረስ በአመጻቸው እንዲቀጥሉ የተፈቀደላቸው እስኪመስላቸው ድረስ ትውልድ ያለቀ ትውልድ የሞተ በእውነት ለነሱ ምንም እስከማይመስል ድረስ አዎ ትውልድ አልቋል አሁንም ትውልድ ይለቅ እስከማለት የሚደርሱት ላይ ዳግመኛ እግዚአብሔር እድል አይሰጥም እግዚአብሔር ዳግመኛ እድል አይሰጥም በእንደዚህ እጆቻቸውን ባጠነከሩት ላይ እንደዚህ በብርቱ እየናፈቁ ባሉት ላይ እየተጠሙ ባሉት ላይ ትውልድን ለመጨረስ በተነሱት ላይ ቤተክርስቲያን ውስጥ ሆነው ደግሞ ክብርን እየፈላለጉ ብዙዎችን ባስጨነቁት ላይ እግዚአብሔር ዳግመኛ እድል አይሰጥም እግዚአብሔር ዳግመኛ እድል አይሰጥም
ምናልባት በብዙ ተገፍታችሁ በብዙ ተጨንቃችሁ የተለያየ መከራ ደርሶባችሁ አሁንም እንደዚህ ሊሆን ይችላል ወይ ብላችሁ በፍርሃት ያላችሁ እግዚአብሔር ዳግመኛ አይፈቅድም። ወንድሜ እግዚአብሔር ዳግመኛ አይፈቅድም። እህቴ እግዚአብሔር ዳግመኛ አይፈቅድም። እንደዚህ እንድትጨነቂ እንደዚህ ግራ እንድትጋቢ ዳግመኛ ደግሞ በእንደዚህና በእንደዚህ አይነት ነገር ውስጥ ሆኜ ሊያልቅልኝ ነው ብለሽ በፍርሃት እንድትሆኚ እግዚአብሔር አይፈቅድም። የእግዚአብሔር ቃል ሲናገር አዎ አዋጅ ልክ ነው ከወጣ በኋላ ደስታ ሆኗል። ንጉስና ሃማ ሊበሉ ሊጠጡ ተቀምጠዋል። ግን ደንግጣ የነበረች በሱሳ የነበሩ ግን አልቀሩም። ምክንያቱም ለምንድን ነው ብላችሁ ብትሉ አዋጅ በአዋጅ ስለተገለበጠ እግዚአብሔር ዳግመኛ እድልን ስለከለከለ ዳግመኛ እድል ስለከለከለ ዳግመኛ እድል ስለተከለከለ ነው አስቴር ብቅ ያለችው አስቴር የወጣችው አዋጅ እንዲገለበጥ ከመርዶክዮስ ጋር አብራ የእግዚአብሔርን አዋጅ እንዲሆን ያደረገችው እንዲፈጸም ያደረገችው ምክንያቱም ለምን እንዳትገባ አዋጅ የወጣባት ነገር ስለነበረ አስጢን እንዳትገባ ዳግመኛ እንዳትመለስ ስለተከለከለ ነው። ወገኖቼ ዛሬም በመድሬ ላይ እንደዚህ ላለው እንደ እግዚአብሔር ቃል እናገራለሁ በኢየሱስ ክርስቶስ መከልከል የተገባው የተከለከለ ይሆን አምላካችን እግዚአብሔር ትልቅ ስለሆነ አምላካችን እግዚአብሔር ከትእዛዛት ሁሉ በላይ ከአዋጅ ሁሉ በላይ ገና ሰው ሳይፈጽመው በፊት በልቡ የሚያስበውን ስለሚያውቅ ዳግመኛ ድልን እየከለከለ ዳግመኛ በእውነት ምናልባት ብዙ ፕሮግራም ሊኖራት ይችላል። አስጢናው ግብዣ ያደረገች ስለነበረ ቀጣይ ብዙ ቅል ሊኖራት ይችላል። ወገኖቼ ግን እንደዚህ የሚባል አባባል አለ አይደል? እንደወጣ ቀረ የሚባል እንደወጣች ቀረች የሚባል የሆነባት ነገር ቢኖር እንደዚህ ነው። ምናልባት እንደ ቀላል አይታው ሊሆን ይችላል። ምናልባት ተመልሼ ደግሞ ይሄንን ብላ ያቀደችው ፕሮግራምና ቅል ሊኖር ይችላል። አምላካችን እግዚአብሔር ግን እንደዚህ አይነት አምላክ ነው። በእውነት ወገኖቼ ዳግመኛ እንዳትመለስ ዳግመኛ ወደዛ ቤተ መንግስት ውስጥ እንዳትገባ የሆነ የጀመረችውን እንኳን እንዳትቀጥል እግዚአብሔር አዋጅን አሳወጀ። ክብር ለአምላካችን ለእግዚአብሔር ይሁን። በእውነት ላለው ሰማይና ምድርን የገዛ ፍጥረትን ሁሉ የሚያስተዳድር ለሕዝቡ የሚራራ እግዚአብሔር በእውነት አዋጅን በአዋጅ እየገለበጠ ዳግመኛ በምድሬ ላይ እንዳይከናወን ዳግመኛ በምድሬ ላይ ክፉዎች ያሰቡት እንዳይሆን ጣልቃ የገባ እግዚአብሔር ዳግመኛ እድልን አይሰጥም። ስለዚህ እንደዚህ ብለን እንጸልያለን ወገኖቼ ተስማምተን በብርቱ እግዚአብሔር ሆይ ዳግመኛ እድል አይሰጥ እንላለን። ጌታ ሆይ በእውነት ተስማምተን እንጸልያለን። አምላካችን እግዚአብሔር ሆይ ክብር በሰማይና በምድር ላንተ ይሁን። ቃልህ እውነተኛ ስለሆነ ዛሬ እኔና ሕዝብ ተስማምተን እኔና ቅዱሳን ተስማምተን በፊት እንደዚህ እንላለን። እንደገና እድል አይሰጥ ለክፎች እንላለን። ለአመፀኞች እንደገና እድል አይሰጥ እንላለን። ባንተ ላይ ለተነሱ አምላካቸው ወዴት አለ ለሚሉ እድል አይሰጥ እንላለን። እግዚአብሔር አባት ሆይ እባክህ በንቀት የተሞሉት እንደገና እድል አይሰጥ እንላለን። እግዚአብሔር ሆይ ምሳሌ ለትውልድ የማይሆኑት እንደገና እድል አይሰጥ እንላለን። እግዚአብሔር ሆይ ለጸብና ለክርክር ብዙ አድማን ለሚያደርጉ በዙሪያ ላይ አድማን ለሚያነሱ በኢየሱስም እድል አይሁን ብለን እንላለን። እንደገና እድል አይሰጥ ብለን እንላለን። እግዚአብሔር አባት ሆይ እባክህ በየቤቶቻችን በየስፍራችን ሆኖ እያስፈራራ እያስጨነቀ ያለ የፍርሃትን ነገር እየዘራ ባለ እንደገና እድል አይሰጥ እንላለን። እግዚአብሔር አባት ሆይ ሰሜኑን ይዤ በፊት ላይ ጸልያለሁ በጌታ በኢየሱስ ክርስቶስ እንደገና እድል አይሰጥ እላለሁ። ምዕራቡ ላይ እንደገና እድል አይሰጥ እላለሁ። ምስራቁ ላይ እንደገና እድል አይሰጥ እላለሁ። ደቡቡ ላይ እንደገና እድል አይሰጥ እላለሁ። መሃል ከተማ ላይ እንደገና እድል አይሰጥ እላለሁ። በቤት ጉዳይ ላይ እንደገና እድል አይሰጥ እላለሁ። እግዚአብሔር አባት ሆይ በኢየሱስም አዋጅን በአዋጅ የምትሽር ጌታ አንተ ስለሆንክ ዳግመኛ እንዳትገባ አዋጅ
ይታወጅ ብለው እንደተናገሩ ከሷ ለተሻለም ይሰጥ ብለው እንዳሉ እግዚአብሔር አባት ሆይ እንደዚህ ብዬላለሁ ዳግመኛ ድልን አግኝተን ይሄንን ትውልድ እንደገና እናስጨንቃለን ባሉት ላይ አዋጃቸውን ባዋጅ እየገለበጥክ እንደገና ድል እንዳያገኙ ትውልዱን እንዳያስጨንቁ ግራ እንዳያጋቡ በጌታ በኢየሱስ አመጽ እንዳይሆን ክፋት እንዳይሆን በጌታ በኢየሱስ በፊት ላይ ጸልያለሁ እግዚአብሔር አባት ሆይ በእውነት ጸልያለሁ አዋጅ ባዋጅ እንዲገለበጥ ጸልያለሁ ሰሜንን ይዤ ጸልያለሁ እግዚአብሔር አባት ሆይ በብዙ ጭንቀት በብዙ ግራ መጋባት በብዙ ፍርሃት ውስጥ ያሉት ላይ እግዚአብሔር አባት ሆይ ዳግመኛ እድል አልሰጥም ብለህ ልባቸውን እንድታረጋጋ መንፈሳቸውን እንድታነሳ ከፈሩበት ከተጨነቁበት ግራ ከተጋቡበት እንድታወጣ በጌታ በኢየሱስ ስም ጸልያለሁ ምዕራቡ ላይ እግዚአብሔር ሆይ እጅህ እንደዚህ እንዲዘረጋ ዳግመኛ ድል አልሰጥም ብለህ የሕዝብህን ልብ እንድታበረታ ዛሬ ብድግ እንድታደርግ መንፈስ ቅዱስ በፊት ላይ ጸልያለሁ እግዚአብሔር አባት ሆይ በእውነት በፊት ላይ እንደዚህ ነው ምለው የማይገባ ነገር የሚያደርጉ ልክ የአሮን ልጆች እንዳደረጉ ጥናውን ይዘው ገብተው እሳት ጨምረው እንደገና ዕጣን አድርገው በፊት ላይ በቀረቡበት ሰዓት ላይ እሳት ወጥቶ እንዳጠፋቸው ምክንያቱም እግዚአብሔር አንተ ደስ ያልተሰኘህበት አንተ ያልፈቀድክበት ስለነበረ ይሄ እንደሆነ እግዚአብሔር ሆይ ሐናንያና ሰጲራ አንተን እንዳታለሉ መንፈስ ቅዱስን ሲያታልሉ ሞት እንደሆነባቸው አባት ሆይ እባክህ በዚህ በመጨረሻው ዘመን ላይ ሆኜ እንደዚህ ጸልያለሁ በናዝሬቱ በኢየሱስ ቤት ላይ አንተ ደስ የማትሰኝበት አንተ የማትከብርበት እግዚአብሔር ሆይ እንደዚህ አይነት ሰርቪስ እንደዚህ አይነት አገልግሎት እየተገለገለ ባለበት እያገለገሉ ባሉበት እባክህ እግዚአብሔር ዳግመኛ ድል እንዳሰጥ በቃ እንድትል እግዚአብሔር በቃ እንድትል ቅሬታዎች እንዲወጡ ቅሬታዎች እንዲነሱ የልብህን ሐሳብና ፍቃድ እንዲያደርጉ በጌታ በኢየሱስ ስም ጸልያለሁ እግዚአብሔር ሆይ እባክህ ክፎችን በቃ እንድትል ክፎችን እንደገና ሰይጣን ብቻ አይደለም ጌታ ሆይ ክፉ ሰዎች አሉ አመጽ የተሞሉ አሉ ልከኞች አሉ እግዚአብሔር ሆይ በቃ እንድትል እንደገና ድል እንዳትሰጥ እንደገና ድል እንዳያገኙ በኢየሱስ ስም አመጽን ለማስፋፋት ድል እንዳያገኙ ክፋትን ለማድረግ ድል እንዳያገኙ በጌታ በኢየሱስ ክርስቶስ እንድትከለክል እግዚአብሔር ሆይ በፊት ላይ ጸልያለሁ እግዚአብሔር ሆይ በፊት ላይ ጸልያለሁ ዛሬ በየቤቶቻቸው ላይ ያለ እንደገና ምን ይሆንብኛል ብለው የፈሩ በተለያየ በሽታ ውስጥ ያሉ በተለያየ ጥያቄ ውስጥ ያሉ እግዚአብሔር አባት ሆይ ዳግመኛ ድል አልሰጥም ብለህ ዳግመኛ ድል አልሰጥም እንደዚህ እንዲያደርጉ ዳግመኛ ድል አልሰጥም ብለህ አንተ ጣልቃ እንድትገባ በኢየሱስም ሕዝብ ብድግ እንዲል የሕዝብ ልብ እንዲደገፍ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር አባት ሆይ ይሄንን ስለምታደርግ ይሄንን ስለምታከናውን በኢየሱስ ክርስቶስ ስም ክብር ላንተ ይሁን ምስጋና ሁሉ ላንተ ይሁን ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማ አሜን ክብር ለአምላካችን ለእግዚአብሔር ይሁን የእግዚአብሔር ቃል እውነተኛና የታመነ ስለሆነ አዋጅን ባዋጅ ይገለብጣል ግን አንድ ነገር ላለው ዳግመኛ እድል አይሰጥም ዳግመኛ እግዚአብሔር እድል አይሰጥም ለምን ብላችሁ ብትሉ ብዙ ጊዜ ዳግመኛ እግዚአብሔር እድልን ይሰጥ የለ ስለሱ በብርቱ ጸልየናል በብዙ በእግዚአብሔር ፊት እንደገና እድል የለህምን ብለናል ግን አንድ ነገር ላለው አሁን ግን ለአመፀኞች እግዚአብሔር እንደገና እድል አይሰጥም ሕዝቡ እንደገና እንዲጨነቅ እግዚአብሔር እድል አይሰጥም
እግዚአብሔር እንደገና በኢየሱስም እድል አይሰጥም። እግዚአብሔር ጣልቃ ይገባል። ምንም ህዝብ ቢያምጽ ምንም ህዝብ ቢበድል እግዚአብሔር የቀጠረለት ቀን አለ። ብዙ እኮ አይተናል። ያ የቀጠረለትን ጊዜ ሲያልፍ እግዚአብሔር ለህዝቡ ራርቶ የተሻለ አድርጓል። ለምድሬ የተሻለ እግዚአብሔር ያደርጋል። ለቤተ ክርስቲያን እግዚአብሔር የተሻለ ያደርጋል። ወገኖቼ ጸሎታችንን እንቀጥላለን። እግዚአብሔር ደግሞ ይረዳናል። የምልጃውን መንፈስ የጸሎቱን መንፈስ እግዚአብሔር አምላክ ለሁላችሁም ያብዛ። አሜን።